በነገራችን ላይ እኛ ጋር ሲመጡ ስለማያውቁት ግራ ስለሚገባቸው ይሄ ምንድነው ለምንድነው እንደዚህ የሚሆነው በቃ በ50 እንትን በምን ወዘተ ይላሉ ማለት ነው። ግን ይኸው መሐመድ እሱንም ኮርጇል። የእሱም ሱሐባዎችና ተከታዮች መዛቦች እሱን ኮርጀው አስቀምጠዋል። መህር አልሚት ይከፈላል። ይሄ ማለት ካሳ ማለት ነው በቃ። እንዲሁም አንዳንዶቹ መዝሃቦች ደግሞ ምን ብለው ያስቀምጣሉ? አርሽ አልባቃራ የሚባለው ለድንግልናዋ ማለት ነው። በሌላ ቋንቋ በቃ ባጭሩ ለድንግልናዋ ክፍያ ደግሞ ያስቀምጣል ማለት ነው። ስለዚህ ከፍሎ ማለፍ ይችላል ነው የእስልምናው ህግ። ቁርአን ላይም አለ የ24:2 ይመስለኛል። ለምሳሌ ዝሙት የሰሩ ካሉ ተገርፎ ይለፍ ይላል። ይሄኛው ስለዚህ ስፔሲፊክ ህግ የሚያወራ አይደለም። ሐዲሱ ላይ ደግሞ መሐመድ ያነሳው ጋር ስትሄዱ ደግሞ የሚያስቀምጠው እንግዲህ ከፍለው እንዲያልፉ ነው፣ ሌላ ነገር የለውም። ከፍለው የሚያልፉ ከሆነ ይሄ ሰውዬ ደጋግሞ ላለመድፈሩ ምን ዋስትና አለው? ደጋግሞ ዝሙት ላለመስራቱ ምን ዋስትና አለ? በቃ ከፍሎ ያልፋል። አንድ ባለ ሀብት መጥቶ እየከፈለ ያልፋል ማለት ነው። እና ምንም በእስልምናው ሳይድ ያለው ይህንን ከመኮረጁም አልፎ ለደፋሪዎች ገንዘብ እስካላቸው ድረስ እንደፈለጉ እንዲሆኑ ደፍረው እንደፈለጉ እንዲያልፉ ፈቃድ የሚሰጥ እስልምናው። ሁለተኛ ዝሙትም የሚሰሩ ካሉ እንደዛው ማለት ነው። እንደዛው እንደውም ከበድ ካለ እኮ 100 ግርፋት ነው ብሎ የሚያስቀምጠው እንጂ እኮ ሌላ የለውም። እና ከዛ ያለፈ ሲሆን ልክ ከመጽሐፍ ቅዱሱ የኮረጀው አለ ከአባት ጋር ከእናት ጋር ይገናኝ የሚለውን ቀጥታ ይኸው ማስረጃ የምትሉ ካላችሁ ይኸው የእያንዳንዱ እዚህ ጋር አስቀምጬላችኋለሁ። እነዚህን ቼክ ማድረግ ትችላላችሁ። እና እችን ለማንሳት ነው። እስልምናው ላይ ሲሄድ ብዙ ጊዜ የክርስትናውን ስለምንመልሰው አይገባቸውም። እስልምናው ላይ ስንሄድ ግን የባሰ ቅርቃር ውስጥ ነው የሚከታቸው ለማለት ነው። ቴንኪዩ ቃልት ያሰማልን በድጋሚ ዲያቆን። ቢኒ ያለክ ሐሳብ ከመቀጠሌ በፊት ሰላም ብያለሁ። መጀመሪያ እብን ሐኪም ቢኒ ዲያቆን ሁላችሁንም ሰላም ብያለሁ። ሐሳብ ካለህ ቀጥልና ቀጥላለሁ። እሺ ቢኒ ሲመቸው እንትን ይላል። ያ አብዛኛውን እንትን ብለውታል። ዲያቆን የያዙት ፓርት ላይ ቃልት ያሰማልን ብያለሁ። በጣም አሪፍ ቅርቃር ውስጥ ነው የከተቱት። ምክንያቱም እንደ እስልምናው አካሄድ ከሆነ እነሱ ዝሙት ብለው የሚረዱት መንገድ በጣም የተለያየ ነው፣ ከኛ ጋር በጣም የተራራቀ ነው። ኢቨን ህገ ልቦናችን ላይ ራሱ ሊደርሱ አይችሉም፣ አይደለም በመጽሐፍት ደረጃ ማለት ነው። ያ ሱራ 4:24 ላይ በግልጽ ተቀምጧል። መመለስ ካልፈለጉ በስተቀር ወይም ማወቅ ካልፈለጉ በስተቀር በገንዘብ ሄደ ምንድነው መህር የሚለው ባይዘው በአማርኛው በቅንፍ የገባ እንጂ አረበኛ ላይ የለም። አረበኛ ላይ ስለሌለ ይሄን ነገር ብታዩትና ቼክ ብታረጉት መልካም ነው ብዬ አስባለሁ። እና ገንዘብ ሰጣችሁ መገናኘት እንደምትችሉ ኢቭን ለሴት ልጅ ያስቀመጠው በጣም የተለያየ ሐዲሳት ላይ የተለያየ የቁርአን ክፍል ላይ ለምሳሌ 24:4 ላይ አንድ ሴት ስለ ዝሙት ያስቀመጠው ባሏ ቢዘሙትባት ሂዳ ብትከሰው ባሏን ወደ ኡስታዙ ጋር ማለት ነው 4 ምስክሮች ከሌሉ 80 ግርፋት ይግረፏት ነው የሚለው። ስለዚህ 80 ግርፋት ትገረፋታለሽ ማለት ነው። 4 ምስክር ይሁን መርፌና ክር ሆኖ ካላየ ማለት ነው። በዛ ልክ ነው የእስልምና አስተምሮ ለሴት ልጅ አለው ማለት ነው። እና 304ም በተመሳሳይ ቡሃሪ ላይ እንዲሁም ደግሞ ሙስሊም 222 ላይ ምን ይላል? አብዛኞቹ ሴቶች የሲኦል ናቸው ብሎ ያስቀምጣቸዋል። ሴት ልጅ ምን አረገች በዚህ ልክ እንትን የምትለው የምትሸማቀቀው የምትሰቃየው በእስልምና ማለት ነው። ስለዚህ በዚህ ልክ ነው። ኢቭን ሸሪዓ እኛ ሀገር ተግባራዊነት ቢኖረው ባይዘው በጣም ከባድ ነው የሚሆነው። በጣም ከባድ ነው የሚሆነው። ለምን እንደ ሌሎቹ ሀገር ነው የሚሆነው። አይኗን ብቻ የምታሳየው እየተገረፈች ነው የምትሄደው። እስልምና ይታወቃል በሌላው ዓለም ላይ። እኛ ሀገር ምንድነው
አንድ ሃይማኖትም አለ ኦርቶዶክስ የሚባል ኦርቶዶክስ ስለሆነ ማለት ነው ሃይማኖት ኦርቶዶክስ ስላለ እንደገና ደግሞ ከኦርቶዶክስ ደግሞ የወጡ ባህሎች ስላሉ ሼም ስለሚይዛቸው ይሄን ነገር አይተገበሩትም። ያም ስላለ ያም ስለተጨመረ እንጂ ሸሪዓ ይተግበር ቢባል እኛ ሀገር ላይ በጣም ከባድ ነው የሚሆነው ለሴት ልጅ አንኖርም እዚህ ሀገር መኖር አችልም። በዛ ልክ ያዙትና ሙስሊሞች ያው ቁርአን ቅዠት ነው ከቅዠቱ ውጡ። ቅዠትም ስል ማስረጃ አለኝ። እሺ ዝም ብዬ አይደለም ራሱ ላይ ነው የመሰከረው ቁርአን ሱራ 5:21 ላይ የህልሞች ቅዠት ነው ይለዋል። እና ከዛ ቅዠቱ ውጡ። ጌታ አምላክ ጌታ ኢየሱስ እውነተኛውን መንገድ ያብራላችሁ በቅድስና የምትመላለሱበትን ጊዜ ያቅርብላችሁ። የኔ ሐሳብ ይሄ ነው። የተለየ ሐሳብ የለኝም ከእናንተ። ሴት ልጅ ላይ በጣም ብዙ መውራት ይቻላል፣ ግን ያው ቀጥሎ ወንድሞች ሐሳብ እንትን እንላለን። ሰው የሚገባ ካለ ቢኒ ካለ ቀጥል። እንዴት ናችሁ? ሰላም ብያለሁ። ሁላችሁንም እንኳን አደረሳችሁ። ይሰማል? እንደምን ነው መምህር? እግዚአብሔር ይመስገን ሰላም ነኝ። እግዚአብሔር ይመስገን። ረጅም ጊዜ ሆነን ከተገናኘን ቀጥላል። እውነት ነው፣ ረጅም ጊዜ። ያው አብዛኛው ሁሉም ተመልሷል። ያው እንግዲህ ቅድም የመንፈስ ቅዱስ ማደሪያም የሚለው እሱ ላይም ጥያቄ ነበረው። አይ ቲንክ ጥያቄ የተመለሰ ይመስለኛል። የመንፈስ ቅዱስ ማደሪያ ሰው መልካም ሲሰራ የመንፈስ ቅዱስ በሱ ላይ ያድራል። መንፈስ ቅዱስ ጸጋው በሱ ላይ ያድራል፣ መንፈስ ቅዱስም ያድራል። እንግዲህ መጽሐፍ ነው የሚለው እናንተ የቤተ መቅደስ የመንፈስ ቅዱስ ቤተ መቅደስ ናቸው ወይም የመንፈስ ቅዱስ ማደሪያ ነን። መልካምን የሚያሰራን እሱ ነው፣ ወደ በጎ የሚወስደን ማለት ነው። እንዲሁ ደግሞ መጥፎ ስንሰራ ደግሞ የሰይጣን ማደሪያ እንሆናለን ማለት ነው። እንደዛ ሲባል ቅድም እንዴት ነው ምናምን መንፈስ ቅዱስ መንፈስ ነው፣ ኦኬ፣ አካላዊ አይደለም። እኛ ላይ ያድራል ሲባል መቼም አካላዊ ብለህ እንዳታስብ፣ አካል አይደለም መንፈስ ስለሆነ ማለት ነው። ስለዚህ መንፈስ ቅዱስ ያድራል፣ መልካም ያሰራናል፣ በመልካም ሁሉ እንድንኖር በዛ እንድንመላለስ የሚረዳን እሱ ነው፣ መንፈስ ቅዱስ ነው። ሐዋርያትን ይረዳ ማለት ነው። እውነት ይገልጻል ተብሏል። በእውነት ይገልጻል ሲባል በእውነት ትኖራለህ፣ በመልካም ትኖራለህ፣ ከኃጢአት ትርቃለህ። ያን ጊዜ የመንፈስ ቅዱስ ማደሪያ ትሆናለህ። ሰውነታችን መንፈስ ቅዱስ ያድርበታልና እግዚአብሔር ነው እሱ መንፈስ ቅዱስ። ያ ሲባል ግን የሆነ አካል መጥቶ በአካል ላይ የሚደረብ አይደለም። መንፈስ ቅዱስ አካል ቁሳዊ አካል ስላልሆነ ማለት ነው። ስለዚህ ረድኤቱም ምንም እንደዛ ተብሎ ሊነገር ይችላል። እና እኔም ጥያቄ ብዙም አልገባኝም። እና ያው ከጋብቻ ጋር አምጥተህ ለእንትን ለማለት ሞክራል። ጋብቻ ቅዱስ ስለሆነ ይሄ በእግዚአብሔር የተወደደ ነው። ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱ አንድ ይሆናሉ እንጂ ወደፊት ሁለት አይደሉም። ስለዚህ እግዚአብሔር የቀደሰውን ወይም እግዚአብሔር ያጣመረውን እንግዲህ ሰው አይፈታውም ይላል። ስለዚህ ጋብቻ ደግሞ ቅዱስ ነው፣ አልጋውም ንጹህ ነው በቅድስና ከሆነ እግዚአብሔር የፈቀደው ስለሆነ። ምክንያቱም እግዚአብሔር ይሄን ነገር የሰራው አንድም ከዝሙት ጠንቅ ለመዳን ነው፣ አንድም ደግሞ ዘራችን እንድናበዛ ነው። ከዛ ውስጥ ደግሞ ብዙ ስለሚወጡ እና መጽሐፍ ቅዱስም ደግሞ ሴት ልጅ በመውለድ ትድናለች ስለሚል የመዳኛ መንገድ ነው። ትድናለች ሲል አንድም ከመቤታችን ስለተወለደው ስለ ክርስቶስ ነው የሚናገረው። ስለዚህ ሰው ሁሉ የዳነው ከመቤታችን በተወለደው ወይም ከሷ የተወለደው ክርስቶስ በሱ እኛ ድነናልና ከዛ አንፃር ይነገራል እንጂ እርኩስ ሆኖ አይደለም። ለማንኛውም ከክርስትና አንፃር ያነሳው ምናልባት የተመለሰልኝ ይመስለኛል። ያው ከእስልምና አንፃር ያነሳችሁት በቂ ነው። ስለ ሴቶች ከሆነ ለማውራት ከሆነ ብዙ ከባድ ነገሮች አሉ በሴቶች ላይ። እስልምና ላይ በተለይ በጣም የሚከባብዱ ነገሮች አሉና ያው እንግዲህ ሌሎች ሲገቡ በጥያቄ መልክ እንጠይቃቸዋለን። ይበቃል መሰለኝ። እሺ፣ ቃለ ሕይወት ያሰማልን። እናመሰግናለን። ያሬዱ አለቅ አይ ቲንክ የገባ ሰው አለ መሰለኝ። የዳቆን ያሬድ ተኝቶ ነው እንዴ? ቢኒ ድምጽ ይሰማላ?
አዎ ትሰሚያለሽ ገሊላ። ምንድነው ጥያቄ ጠይቁ ደግሞ ወይም ጠይቁ። ጥያቄ ከሆነ ጥያቄ እንጠይቃለን። የሚወያይ ሰው ካለ መወያየት ይቻላል። እንኳን ብዙ አልቆይም። ጥያቄ ያለው ሰው አለ? የገባ ሰው አለ? ቤታ ማርያ ይታየኛል፣ ትሩዝ ይታየኛል። ሙቭ እንኳን ጠይቋል። እኔ መጠየቅ እፈልጋለሁ። ኦኬ፣ የት ነው ቤተ እምነት? የት ነው? ሙስሊም ነህ? ክርስቲያን ነኝ። ኦኬ፣ ክርስቲያን ነው። ጥያቄ ካለ ክርስቲያን ቀጥል። ያው መምህራን ስላሉ ይመልሱላል። ቀጥል። እሺ፣ እኔ ጥያቄ አሁን ምሳሌ በመላእክቶች በኩል ነው። ድንግል ማርያም አሁን አንዳንድ መዝሙሮች አሉ። ድንግል ማርያም ማሪኝና ሊሄድ ምናምን የሚል መዝሙር ማለት ነው። እና ይህንን መሐሪ አንድ አምላክ ኢየሱስ ክርስቶስ ነው፣ እግዚአብሔር ነው። እና እነሱ ይምራሉ ወይ? ሚካኤል ገብርኤል ይምራሉ ወይ ነው። በማሪኝና ልግባ ቤቴ የሚል መዝሙር አለ። እውነትን ነው። እሺ፣ ስለዚህ ቅዱሳን መላእክት እመቤታችንን ጨምሮ ይምራሉ። አሁን ምሳሌ ሚካኤል አዎ፣ እሺ፣ መልካም፣ ጥሩ፣ ትክክል። አዎ፣ ይምራሉ። እንደሚያማልዱ አምናለሁ። አዎ፣ ይምራሉ። ቆይ ልነግርህ ነው በደንብ። ይኸው ቅዱሳን ይምራሉ። እመቤታችን ቅድስት ድንግል ማርያም አሁን ምሕረትን ትሰጣለች። ያ ማለት ግን እመቤታችን ቅድስት ድንግል ማርያም ከራሷ ታደርጋለች እያልን አይደለም። በተሰጣት ጸጋ ነው። ለምሳሌ ቆይ አንድ ነገር ልንገር እስቲ። ለምሳሌ እንደው በምድራዊ ነገር እንደው ዶክተር ያድንሃል፣ ሄዳውን ሆስፒታል ብትሄድ ዶክተር አዳነኝ ልትል ትችላለህ አይደለ? ተመርምረ ምናምን ሄደ ሐኪም ቤት ምናምን ምህረት ይሰጣል። ከስጋዬ በሽታ ፈውስ ታገኛለህ አይደል? ዶክተር። ስለዚህ አሁን ስትጠይቅ ምናልባት ዶክተር አዳነኝ ልትል ትችላለህ አይደል? ስለዚህ ይሄ ማዳን ከእግዚአብሔር ማዳን ጋር ይቀላቀልም አይደል? ይቀላቀላል። ያው እግዚአብሔር ሰበብ አድርጎልኝ ነው እንጂ ዳንኩት ያው በዶክተሩ እንትን ብቻ አይደለም። አዎ ገባኝ። ግን እግዚአብሔር ሰበብ ቢያደርግ አክቹአሊ ዶክተሩ አድነዋል አይደለ? ለምሳሌ ዶክተር መርምሮ በሽታን አውቆ ለበሽታ መድኃኒት ሰጥቶ በሱ የተነሳ ልትድን ትችላለህ። ግን አሁን ችግር የለም እኮ አሁን ዶክተር ያድነኛል ይባላል እኮ በሰበብም ቢሆን ሊያድንህ ይችላል። ያ ማለት ግን የእግዚአብሔር ማዳንና የዶክተር ማዳን አንድ ነው ብለህ ልትል አትችልም አይደል? እግዚአብሔር ፈቃድ ነው የሚደረገው። እሱ ትክክል ነው። ያለ እግዚአብሔር ፈቃድ ምንም የሚሆን። ስለዚህ እኛ እመቤታችን ቅድስት ድንግል ማርያም አድኝን ስንል ከእግዚአብሔር ፈቃድ ውጭ አይደለም። ሲጀመር ቅድስት ድንግል ማርያምም ሆነ መላእክቶች የሚሰሩት በእግዚአብሔር ኃይል ነው የሚሰሩት። ማንኛውንም ነገር ግን በተሰጣቸው ጸጋ ያድናሉ። ለምሳሌ የእግዚአብሔር መልአክ ያድናል ተብሎ ተነግሯል በመጽሐፍ ቅዱስ ላይ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸዋልም ተብሎ አይ ቲንክ ዘጸአት 23 ላይ ሆን እንደዛ አካባቢ አለ። ጥቅሱን ላወጣል ይችላል። ያ ሲባል ግን ያ መልአክ ከእግዚአብሔር በተለየ ሌላ ኃይል በራሱ ኃይል ያድናል እያልን አይደለም። እግዚአብሔር በሰጣቸው ቃል ኪዳን ያድናሉ። ማዳኑ የእግዚአብሔር ነው። እነሱ ግን ምክንያት ያደርጋቸዋል ማለት ነው እግዚአብሔር። ስለዚህ እንደዚህ አይነት ነገሮች አሁን መጽሐፍ ቅዱስ ላይ ልታገኝ ትችላለህ። ቅዱስ ጳውሎስ አዳነ ተብሎ ተጽፎ ልታገኝ ትችላለህ። ቅዱስ ጴጥሮስም እንደዚህ ተነግሯል። በጥላቸው ኢቭን አይደለም በሌላ በቅዱስ ጴጥሮስ በጥላው አዳነ ተብሎ ተጽፏል። ቅዱስ ጳውሎስ ደግሞ በጨርቁ። ግን የቅዱስ ጳውሎስ ማዳን ከእግዚአብሔር የተለየ አይደለም ነው። ኦኬ እንደዛ ተብሎ ሲባል እግዚአብሔርን ባማከለ እኔ አሁን ለምሳሌ እሱማ ልክ ነህ እኮ ሰውም ሊያድነኝ ለራሱ ይችላል። ግን ማረኝ ስል እኔ አሁን ኢየሱስ ክርስቶስ ማረኝ ስለው ኃጢአቴን ተውልኝ ነው ወደ ሲኦል እንዳልወርድ ማለት ነው። ያ ሚካኤልን ልክ ተመሳሳይ ማሬ ብለው ኃጢአቴ ይወርዳሉ ነው ማለትማ እንደሚደርስልኝ በአደጋ ጊዜ ምናምን አለ። መዝሙር 33:7 ነው ቅድም። እሺ ለማንኛውም ምህረት ምናምን የሚባል ይሄ አጠቃላይ ከኃጢአት ስርየት ምናምን ሳይሆን ምህረት የሚባለው ከስጋ የፈውስ አንጻር ነው። ከዛ አንጻር ቢናገረው ከኃጢአት ከሆነ ከእግዚአብሔር ውጭ የሚምር የለም። ኦኬ ከእግዚአብሔር ውጭ የሚምር የለም።
ቅዱስ ሚካኤል ማረን ቢሉ ሰዎች እንኳን እንደዛ ብለው ቢሉ ስህተት አይደለም። ባይዘው ቢሉ ከስጋ ፈውስ ከሆነ እንደዛ ሊሉ ይችላሉ። ያ ግን ቀጥታ ቅዱስ ሚካኤል በራሱ ከእግዚአብሔር የተለየ ኃይል ኖሮት ራሱ በራሱ ያደርጋል ማለት አይደለም። ቅዱስ ሚካኤል በተሰጠው ጸጋና በተሰጠው ስልጣን መሰረት ያን ነገር ያደርጋል። ያ ማዳኑ ግን የእግዚአብሔር ነው። እሱ ግን ሰበብ ነው ማለት ነው። ወይም ደግሞ ምንድነው የሚባለው የተሰጣቸው ባይዘው ለቅዱሳን የተሰጣቸው ትላልቅ ጸጋዎች አሉ። እነዛ ጸጋዎች ይሰራሉ። ያን ጸጋ የሚሰጠው ደግሞ እግዚአብሔር ነው። ስለዚህ ቀጥታ ቢባልም አዳኙ ግን እግዚአብሔር ነው ማለት ነው። እነሱ ግን እንትን ስላሉ እግዚአብሔር ምንድነው ያን ነገር ስላደረጉ እንደዛ ቢባሉ እግዚአብሔር የሚከፋ አይደለም። በቅዱሳኑ እግዚአብሔር አይቀናምና፣ ምክንያቱም እነሱን ያከበረው ራሱ እግዚአብሔር ስለሆነ፣ ቅዱሳንን ያከበረው ራሱ እግዚአብሔር ስለሆነ አንደኛ በጸሎታቸው ነው ቀጥታ ማለት ነው። ያ ጸሎታቸው ደግሞ ወይም ደግሞ መጋደላቸው ደግሞ እግዚአብሔር የሚሰጣቸው ትልቅ ጸጋ አለ። በዛ ጸጋ መሰረት በዛ ቃል ኪዳን መሰረት ሊያድኑ ይችላሉ። ግን አዳኑ ሲባል ቀጥታ የማዳኑን አገልግሎት እግዚአብሔር ነው እንትን ያለው የሰራው ነው። ስህተት ይሆናል እንትን አይልም። ምህረት ሲባል ግን ምህረትን ሲያስቡ ግን ቀጥታ ከኃጢአት ስርየት ከሆነ ኃጢአቴን ይቅር በልኝ ምናምን ከሆነ ግን እንደዛ አይደለም። እንደዛ ትክክል አይደለም። ከኃጢአት ስርየት ከእግዚአብሔር ውጭ ኃጢአት ስርየት የሚሰጥ የለም። በእርግጥ ለካህናት የተሰጠ ትልቅ ስልጣን አለ። እነሱም ቢሆኑ እግዚአብሔር ይፍታ ነው የሚሉት። ያው መቼም ዮሐንስ ወንጌል ላይ የተቀመጠ አለ። በምድር ላይ ይቅር ያላቸዋቸው በሰማይ ይቅር ይባላሉ፣ ያሰራቸዋቸው ደግሞ በሰማይ ይታሰራሉ ብሎ ስልጣን ሰጥቷቸዋል ለካህናት ማለት ነው። ያም ሆነ ግን መጨረሻ ላይ ማሰሪያውን የሚጠቀምትን የሚለው በእግዚአብሔር ነው። በእግዚአብሔር ስም ነው። እነሱም ቢሆን እግዚአብሔር ይፍታ እግዚአብሔር ይሰር የሚሉት እነሱ ናቸው። ስለዚህ ይሄ ስልጣን ለሰው ልጆች የተሰጠውን ትልቅ ስልጣን ያሳያል፣ ለመላእክትም ለምንም። ያ ግን ከእግዚአብሔር ጸጋ ነው። እግዚአብሔር ለቅዱሳኑ የሰጠው ጸጋ ነው። እግዚአብሔር ደግሞ በጸጋው ስጦታው አይጸጸትም ወይም ደግሞ አይቀናም። በቅዱሳኑ እግዚአብሔር አይቀናም እና ያው ኃይሉ የእግዚአብሔር ስለሆነ ማዳኑ የእግዚአብሔር ስለሆነ እነሱ ግን እንዳልከው ምናልባት እንዲገባ ሰበብ ልትለው ትችላለህ። እንደዛ የሚለው ቃል ነው ባዘር ያደረገው ቢኒ ይቅርታ ወጣ ብዬ አይ ቲንክ እሱ መሰለኛ። ኦኬ እሺ አንድ ቃል ላሳየ እስቲ እና ትልቁ ላይ መሆን ይችል ይሆን ወይስ አልችልም? አልችልም። እሺ ቻልኩ። እሺ እሺ የሉቃስ ወንጌል ምዕራፍ 16 ይታያል። ቤተ አማራ ነው የምታወራው ቢኒ የነበረው እኔ ነኝ። ቤተ አማራ የሚለው ነው። ሶሪ ይቅርታ። ቤተ አማራ። እሺ ከየት ቤተ እምነት ነው ወንድሜ? ኦርቶዶክስ ነኝ። ኦርቶዶክስ ነህ? እሺ የሉቃስ ወንጌል ምዕራፍ 16 ቁጥር 24 ላይ እንዲህ ይላል፣ እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ መላሴ እንዲያበርድልኝ አልዓዛርን ስደድልኝ አለ። ምን ማለት ነው ይሄ? እንደ አንድ ኦርቶዶክሳዊ ከሆንክ ይሄን እንዴት ነው የምትረዳው? እኛ ኦርቶዶክሶች የምንረዳበት የራሳችን አስተምሮ አለን። መጽሐፍ ቅዱሳዊ አስተምሮ አለ። ኦርቶዶክስ ነኝ ስላልክ እንደ ኦርቶዶክስ ይሄን ምን ብለን ነው የምትረዳው? እኔ ኦርቶዶክስ እምነት ተከታይ ነኝ እንጂ እኔ እውቀት የለኝም። በነገራችን ስለ እውቀት እኮ አልጠየቅኩም እኮ ወንድም አለም። የጠየቅኩ ለምሳሌ በቤተ ክርስቲያን ውስጥ ይሄን ክፍል ሁላችንም እንረዳዋለን። አብርሃም ማረኝ እየተባለ ነው። ያ በሲኦል የነበረው ሰው አብርሃምን በሩቅ አይቶ አብርሃምን ማረኝ እያለው ነው። ስለዚህ እኛ ኦርቶዶክሲያን ስለምናውቀው ስለምንማረው ማለት እንደሆነ ይገባናል። አንተ ኦርቶዶክስ ከሆንክ ይሄን ክፍል ስታነበው እንዴት ነው የምትረዳው ነው ያልኩ። እኔ መጽሐፍ ቅዱስ የለኝም በእውነት አንብቤ አላውቅም። ኧረ እኔ ስለ መጽሐፍ ቅዱስ አልጠየቅኩም። ተው ግን ወንድም አለም አሁን እኮ አነበብኩልህ። ስታነበው እንዴት ነው የምትረዳው? ምክንያቱም ቅድም ማረኝ እንዴት ይባላል የሚል ነገሮች ስታነሳ ስለሰማው ነው። ሚካኤል ማረኝ፣ ገብርኤል ማረኝ እንዴት ይባላል ስትል ነበረ። ኦኬ ፐርፌክት፣ ችግር የለውም። እምነት ምንድን ያልኩ ለምንድን ነው ብዙ ጊዜ ጴንጤ የሆኑ ሰዎች ከኦርቶዶክስ ቤተ እምነት ውጭ ያሉ ሰዎች ሙስሊም የሆኑ ጴንጤዎች እኛን ይነቅፉናል። ቅዱሳኑን ማሩኝ ትላላችሁ፣ ሚካኤል ማሩኝ ትኛላችሁ እያሉ እኛን ይነቅፉናል፣ ይሰድቡናል። ኦርቶዶክስ የሆነ ሰው ማረኝ ሲል ምን ማለት እንደሆነ ያውቀዋል። ምክንያቱም መጽሐፍ ቅዱስ ላይ አብርሃምን ማረኝ ተብሎ ተጠይቋል፣ ተለምኗልና። አንተ ኦርቶዶክስ ነኝ ስላልከኝ ነው። አብርሃም አባቱ የማረኝ የሚለውን ንባብ እንዴት ነው የምትረዳው?
እኮ እኔ እኮ ይሄ እኮ ስላልገባኝ እኮ ጥያቄ ያነሳሁት። ይህን ክፍልማ ስላልገባህ አይደለም ጥያቄ ያነሳው። ይህን ክፍልማ ገና አሁን እያነበብከው ነው ከኔ ጋር። ይህን ጥቅስ ጠቅሰህ ነበር የጠየቀው ጥያቄ። ይቅርታ ስላልሰማው ነው እኮ ማለት ሚካኤል ገብርኤል ማረኝ ስንል ኃጢአት አብርሃም ገብርኤል እግዚአብሔር አይደለም ወይ አልኩት። ገባኝ። አብርሃም ማረኝ ሲባል አብርሃም እግዚአብሔር ሆኖ ነው አይደለም እኮ እንድታስረዳኝ እኮ ምን ማለት ነው ሲተረጎም። ገባኝ እኮ አንተ አሁን ጎበዝ መለስክልኝ እኮ። እኔ ማስረዳት እኮ አይጠበቅብኝም ወንድሜ። ክርስቲያን ነኝ ስላልከኝ ይሄ እኮ በጣም ቀላል ነገር ነው ወንድም አለም። ክርስቲያን ካልሆንክ በደንብ እናስረዳ ይገባል። ክርስቲያን ነኝ ስላልከኝ ግን አንድ ክርስቲያን ይሄን ክፍል ሲያነብ እንዴት ነው የሚረዳው? አንተ አሁን እንደ አንድ ክርስቲያን አብርሃም አባቴ ማረኝ ብሎ ያ ሰው ሲለምነው አብርሃምን አንተ እንደ አንድ ክርስቲያን ስታነበው ምንድን ነው የምትረዳው? ምርጫ ልስጥህ። ሀ አብርሃም ከእግዚአብሔር እኩል ሆኖ ማረኝ እየተባለ ነው ወይስ ለአብርሃም አባቴ ማረኝ ሲል እራራልኝ እዘንልኝ እያለ ነው ወይስ አብርሃም አባቴ ማረኝ ሲል ይሄ ሰው የተሳስቷል? እኔ ከእግዚአብሔር እኩል ሆኖ አይደለም የሚመስለኝ። ጎበዝ ልክ እንደ ማማለድ ይመስለኛል። ይህን ጥያቄ በስነስርዓት እንዲመለስልኝ ማለት እኔ አሁን ጥያቄ ምንድን ነው? አንድ አሁን እሱን አብርሃምን አባት ሆይ ማረኝ አልኩት። ምሳሌ ማረኝ ምለው ፈረድቤ ነው። ያ ንስሐ ሳልገባ ንስሐ ለክርስቶስ ሳልናገር እሱ አብርሃም አባት ሆይ ማሬ ብዬ ከኃጢአት ሄድናለሁ ወይ የሚለው ጥያቄ ነው የመጣብኝ። ንስሐ አሁን ኦኬ። ስለዚህ ኦርደሩን ማወቅ አለብን ማለት ነው። ይኸውልህ አንድ ነገር ልንገርህ። በመጀመሪያ ንስሐ ማለት ራሱ ኃጢአት ይሰራል። ለምሳሌ አንተ ከሆንክ ንስሐ የምትገባው የመጀመሪያው ንስሐ የሚገባው ከራስ ጋር ነው። መጀመሪያ ኃጢአተኝነትን፣ በደለኝነትን፣ ዘማዊ ከሆንክ ዘማዊነትን፣ ሰካራም ከሆንክ ሰካራምነትን፣ ውሸታም ከሆንክ ውሸታምነትን ማመን ነው። ኃጢአተኛ መሆንን ማመን የመጀመሪያው ንስሐ እሱ ነው። አንድ ሰው ኃጢአተኝነቱን ሳያምን ሄዶ ዝም ብሎ በእግዚአብሔር ፊት እንኳን ጸሎት ቢቆም ዋጋ የለውም። በእግዚአብሔር ጸሎት ከመቆም በፊት ስለሰራው ኃጢአት መጸጸት አለብህ። መጀመሪያ እግዚአብሔር መጀመሪያ አንተ ኃጢአትን አምነህ ኃጢአተኛ መሆንን አምነህ ኃጢአትህ ክፉ እንደሆነች አምነህ እንድትመጣ ነው የሚፈልገው። ኃጢአትህ ደስ እያለች እየጣፈጠች መጥተህ እግዚአብሔር ማረኝ ብትለው ይሄ ውሸት ነው። እግዚአብሔር ግን ፈጽሞ የኃጢአትን ለቅሶ ለኃጢአትህ ማዘን ለኃጢአትህ እንባ ይፈልጋል። ኃጢአትህ ቅጣት ሞትን ታመጣባለችና ያ ሲገባ አዝንሃል። ስለዚህ የመጀመሪያው ንስሐ እሱ ነው። ቀጥሎ መጽሐፍ ቅዱስም ይላል ለካህናት እንድንናዘዝ ለካህናት እንድንነግር። ለካህናት የምንነግረው ለምን መሰለህ? የመጀመሪያው መቼም ኃጢአት ስትሰራ ከእግዚአብሔር የተሰወረ ነገር አለ አለው እንደምን የለም። ለእግዚአብሔር አዲስ ነገር ትነግረዋለህ? የለም። ለእግዚአብሔር አዲስ ነገር ትነግረዋለህ? አትነግረውም ማለት አዲስ ነገር ማለት ኃጢአትን ኦልሬዲ ከእሱ የተሸፈነ ነገር የለም ማለት። ለምሳሌ ኃጢአትን በሁለት መልኩ ትተዋለህ። የለም እየዘገኝ ነው የሚደርሰው። ኃጢአትን በሁለት መልኩ ትርቃታለህ፣ ትሸሻታለህ፣ ትተዋታለህ። እግዚአብሔርን በመፍራትና ሰውን በመፍራት አስተውል። እግዚአብሔር ደስ የሚሰኘው በሁለት ነገር ነው። በምን? ሰውን በፍጹም ልብህ በፍጹም ሀሳብህ እግዚአብሔርን መውደድ፣ ቀጥሎ ደግሞ ሰውን ደግሞ ማፍቀር። አየህ፣ እግዚአብሔርን መውደድ፣ ሰውን መውደድ። ህግ ሁሉ በእነዚህ ይጠቃልላል። እግዚአብሔርን ከወደድክ ሰውን ከወደድክ ትጠነቀቃለህ ማለት ነው። አየህ፣ እግዚአብሔርን ወደ ሰውን ባትወድ አንተ ውሸተኛ ነህ። ሰውን ወደ ደግሞ እግዚአብሔርን ብጠላ አንተ አሁንም ውሸተኛ ነህ። ስለዚህ እግዚአብሔርን መውደድ ሰውንም መውደድ ያስፈልጋል። መውደድ የሚለው መፍራትን፣ መጠንቀቅን፣ ማክበርን ያሳያል። ካህናት አባቶቻችን ስለሆኑ ወደ እነሱ መተን ኃጢአታችንን ስንናዘዝ የኃጢአታችንን ክብደት የኃጢአታችንን ምን ያህል አስጨናቂ እንደሆነች ኃጢአት ምን ያህል እንደምታሸማቅቅ በደንብ እንዲገባን ያደርጋሉ ማለት ነው። ምክንያቱም ኃጢአት ታሰቅቃለች፣ ታሳፍራለች፣ ታሸማቃለች፣ ጎንበስ ታደርጋለች። አየህ፣ ያ ቀና ቀና በላይ የሰራው ኃጢአት እግዚአብሔር እንዳየህ እያወቀ የሰራውን ኃጢአት ካህኑ አያውቅም። ለካህኑ ሄደህ ስትነግረው ምን ያህል ኃጢአት ከባድ እንደሆነች ትረዳታለህ። ስለዚህ ምን ታታለህ? የኃጢአት ምሬት፣ የኃጢአት ሽታዋ፣ የኃጢአት ክርፋቷ፣ የኃጢአት ቆሻሽነቷ ይታያል ማለት ነው።
በዛ ውስጥ እግዚአብሔር በካህኑ ውስጥ ሆኖ ምን ያደርጋል? ይገስጽሃል፣ ይመክርሃል፣ ያስተምርሃል፣ ተስፋ ይሰጥሃል፣ በርታ ይልሃል፣ ከወደክበት ተነስ ይልሃል። ካህኑ በእግዚአብሔር መንፈስ የተመረጠ ስለሆነ የተመረጠበት ዓላማ አንተን ሊያጽናና፣ ሊያበረታ፣ ሊያግዝህ እግዚአብሔርን ታየዋለህ በዓይንህ ወንድሜ። በዓይንህ በእግዚአብሔርን ግን በማን ውስጥ ታየዋለህ? በአባቶቻችን በወንድሞች አታየውም? በካህናት አታየውም? እግዚአብሔርን ታየዋለህ። አየህ። ስለዚህ እግዚአብሔር በካህናቱ በኩል ከኃጢአት ያነጻሃል፣ በካህናቱ በኩል ያጽናናሃል፣ በካህናቱ በኩል ያበረታሃል፣ በካህናቱ በኩል ሚስጥርን ይሸፍንልሃል። ለጓደኛ ኃጢአትን ብትነግረው ያሰራጭብሃል፣ ዩቲዩብ ይሰራብሃል፣ ብር ይሰራብሃል፣ ሜጋ ያደርግብሃል፣ ቲክቶክ ላይ ወጥቶ ጊፍት ይሰበስብብሃል። ለአንድ ካህን ግን አባቴ ደከምኩ ብትላቸው ሚስጥርን ይይዙልሃል። ለምን? አባትህ እረኛ ስለሆኑ ማለት ነው። ስለዚህ ንስሐ የሚለው እነዚህን ሁሉ የያዘ ነው ማለት ነው። ሰው በአጭሩ ማረኝ የሚለው አንድ ሰው ንስሐ ሳይገባ በኃጢአቱ ሳይጸጸት እግዚአብሔር ዝም ብሎ ማረኝ ማረኝ ቢል ይሄ ውሸታምነት ነው። እግዚአብሔርን ደስ የሚያሰኘው ጾምና ጸሎት፣ ጸጸት የትኛው መሰለ? ከልብህ ሆነ የጴጥሮስ አይነት እንባ፣ ኃጢአተኝነትን በደኝነትን ማመን፣ ቀጥሎ ደግሞ ለንስሐ ለካህናት አባቶች መናዘዝ፣ ከዛ ደግሞ በሚስጥራቱ በቅዱስ ቁርባኑ በቀኖናው በእነዚህ ሁሉ አልፈ ለቅዱስ ቁርባን መብቃት። እነዚህ ሁሉ የኃጢአትን ስርየት የሚያሰጡ፣ ንስሐ ደግሞ ለኃጢአት ስርየት የምታጥብ ሆና ትረዳሃለች ማለት ነው። ስለዚህ በመጽሐፍ ቅዱስ ለቅዱሳን ማሩኝ ወይም ማረኝ የሚለው ሲነገር ጸልዩልኝ፣ አማሉኝ፣ አግዙኝ እንደማለት ነው። ለእግዚአብሔር ግን እግዚኦ መሐረነ ክርስቶስ ስንል ግን ምን እያልን ነው? ራሱኑ በባህሪ መሐሪ ነህ አንተ፣ በባህሪ ይቅር ባይ ነህ አንተው ይቅር በለን እያልን ነው። ድንግል ማርያምን ይቅር አስበይን ነው የምንላት፣ ለምኝልን ነው የምንላት፣ አስምሪን ነው የምንላት፣ ቅዱሳኑን አስምሩ ነው የምንላት፣ ሰአሉ ለነ ነው የምንላቸው። ለአየህ ክርስቶስን እግዚኦ መሐረነ እንለዋለን። ቅዱሳኑን ግን ሰአሉ ለነ፣ ሰአሊ ለነ፣ ሰአለ ለነ ያልን እንጠይቃቸዋለን። አየህ ለምኑልን፣ ለምኑልን፣ ለምኝልን እያልን ማለት ነው። ክርስቶስ ጋር ሲመጣ ግን አድርግልን፣ ፈጽምልን፣ ጸሎቴን ተቀበል፣ የቅዱሳኑን ጸሎት ስማ፣ ስለ እኔ ብለህ ስለ ቅዱሳኑ ብለህ ለእኔ የቀረበውን ጸሎት ልመና ተቀበል እያልን እንጸልያለን ማለት ነው። ነበራችሁ እግዚአብሔር ይመስገን። አሜን። ዲያቆናይ የኦርቶዶክስ መዝሙር የለቀቀው የለም፣ የጴንጤ የለቀቀው መዝሙር ቤቱ ላይ አለ። ከእነሱ ጋር የሚውል ከሆነ ኦርቶዶክስ ከሆነ እነሱ የዘጉበት ድምፅ ታፍኗል። ሶሪ ይቅርታ። አይ ማለት ኦርቶዶክስም ከሆነ አሁን ከእነሱ ጋር የሚውል ከሆነ አሁን እሱ ቤት ላይ እንትን የጴንጤዎች መዝሙር የለቀቀው አለ። ከዛ አንጻር ወይ ከነሱ ጋር የሚውል ከሆነ እነሱም የዘሩበት መርዝ ሊሆን ይችላል። ኦርቶዶክስም ሆኖ ኦርቶዶክስም ላይሆንም ይችላል። ምንም ስለ ኦርቶዶክስ የለቀቀው ነገር ሳይሆን ዘፈንና የጴንጤዎች መዝሙር ነው ያለው ቤቱ ላይ ማለት ነው። ገብቼ አይቼው ነበር እና ከነሱ አንጻር የዘሩበትን ነገር ከሆነ በደንብ ይጠይቅና እንድታስረዳው። እሺ ችግር የለውም። ቤተ አማራ ጴንጤና ማንም እኮ አላለህም። ፕሮፋይልክ ላይ ይሄ ያለን ያለው እሱን አንተና ልብህን የሚያውቅ እግዚአብሔር ነው። ያኔ በሚስቅ ነው አይተው እንደሆነ በሚስቅ ነው። እሺ ችግር የለውም። በምንም ይሁን ብቻ ዋናው አንተ ኦርቶዶክሳዊ ሆም ካልሆንክም ኦርቶዶክሳዊ ምላሽ ይሄ ነው። ኦርቶዶክሳዊ አስተምሮ ከኛ የሚጠብቀው ለምጠይቀን ኦርቶዶክሳዊ ጥያቄ ኦርቶዶክሳዊ ምላሽ መስጠት ነው። ትምህርቷ መንገድ ነው። ትምህርቷ ኦርቶዶክስ ከሆንክ ትጸናበታለህ፣ ጥያቄዎች ይመለሱልሃል፣ ከጥርጣሬ ትመለሳለህ። ኦርቶዶክስ ካልሆንክ ደግሞ አትሊስት የቤተክርስቲያኗን ትምህርት አቅበታለህ። ኦርቶዶክሳዊ ትምህርት ግን ይሄ ነው፣ አሁን የነገርኩህ ነው። ስለዚህ ኦርቶዶክሳዊ ወንድማችን ነኝ ብለሃል፣ ቃልን እንቀበላለን እኛ፣ ምክንያቱም ያልከንን ነው የምንሰማው። ኦርቶዶክሳዊ ወንድም ከሆንክ እንግዲህ መማር አለብህ፣ ማጥናት አለብህ። የምታጠናቸው መጽሐፎች ከፈለክ እናግዛለን። ከወንድሞች ከወንድሞች ጋር ህብረትን አጠንክር። ያልገባ ነገር ካለ ጠይቅ። በተቻለ መጠን ከሌላ ተቃራኒ ቤተ እምነቶች ጋር በደንብ መጀመሪያ ሳትጣጠቅ የራስህን ጦር ሜዳ ወታደር ለወታደርነት ለጦርነት የሚያበቃውን ነገር ሳያዘጋጅ ቢሄድ እጅ ሰጥቶ ተማርኮ ደግሞ ተገሎ ይቀራል እዛው። በትምህርትም ያለ ነገር ይሄ ነው። በምንፍቅና ትምህርት፣ በክደት ትምህርት፣ ልዩ በሆነ ባዕድ ትምህርት ትመታለህ። መመለሻው መታጠቂያው መልሰህ የምትዋጋበት ትጥቅ ከሌለ
ራስን የምትጠብቅበት የምትሸፍንበት መከላከያ ቃለ እግዚአብሔር ከሌለ፣ ኦርቶዶክሳዊ ትምህርት ከሌለ የመጣው የምንፍቅና ሁሉ ይገልሃል፣ እዛ ያስቀርሃል፣ ወይ ደግሞ ማርኮ ያስቀርሃል። እንግዲህ ጦርነት ላይ ሁለት ምርጫ ነው ያለ። ወይ ተማርከህ ባሪያ ትሆናለህ፣ ወይ ደግሞ ትገደላለህ። በመንፈሳዊ ጦርነት ደግሞ ቃለ እግዚአብሔሩን ካልያዝከው ኦርቶዶክሳውያን ትምህርት 5ቱ አዕማደ ምስጢራትን 7ቱ ምስጢራተ ቤተክርስቲያንን፣ ነገረ ማርያም፣ ነገረ ቅዱሳን፣ ነገረ ቤተክርስቲያንን፣ የአባቶች የሐዋርያትን ሐዋርያ ቅብብሎች ትምህርትን እነዚህን በደንብ ካልያዝካቸው በሚመጣ ምንፍቅና ትምህርት በክደት ትምህርት ወይ ተገለህ እጅ ሰተህ ባሪያ ትሆናለህ። ኦኬ እምነትን ትቀይራለህ፣ ትክዳለህ፣ ባሪያ ትሆናለህ። ወይ ደግሞ በምንፍቅናው ተውጠህ ንስሐ ሳትገባ ሳትመለስ ፍጻሜ ይደርሳል ማለት ነው። ስለዚህ ጊዜን ተጠቀምበት፣ ራስህን ጠብቅ፣ የምትማርበትን ነገሮች ታይሞች አመቻች። በተቻለ መጠን ኦርቶዶክሳዊ ነገሮችን ፖስት አድርግ። ኦርቶዶክስ ካልክ ኦርቶዶክሳዊ ትምህርት የሚሰጡ ሰውን እውቀት የሚገነቡ ለአንተም ለሚያይም ሰው ፍሬ የሚሰጥ ነገር፣ ቤተክርስቲያንን የሚያስተምር ነገር፣ ኦርቶዶክሳዊ ነገር፣ ወንጌልን የሚያስተምር ነገር ቲክቶክንም በዛ መልኩ ፔጅን አድርገው እና የምናግዝ ነገር ካለ ግን እናግዝሃለን። እግዚአብሔር በረዳን አቅም ሁሉ። ምን ይመስላል? እሺ ችግር የለውም። እሺ አመሰግናለሁ። ጥያቄ ግን ተመልሶልሃል? ክርስቲያን ነኝ፣ ኦርቶዶክስ ነኝ። በነገራችን ላይ ጥያቄ በስነ ስርዓት ተመልሶልኛል። እኔ እንደ ጥያቄውን ያነሳሁት ጥያቄ ስልጠቤ ነው። በመስመር ምንም ስናወራ ምናምን አንዳንዴ እንትን ስለ ሃይማኖት እናነሳና እናወራለን ምናምን እና ጓደኞች የሚያውቁትን ይመልሱልኛል፣ እኔ የማውቀውን እመልሳለሁ። እንደዛ ነው። በቃ ጥሩ። ግን ከመመለሱ ፊት መጀመሪያ መማር ይቀድማል። ባይዘወይ መማር ስለሚቀድም እኔ ትምህርቱ ላይ አስቀድም ባይ ነኝ። መጀመሪያ መሰረታዊውን የመጽሐፍ ቅዱስ እውቀት ትምህርት ያዝ። ከዛ በኋላ ማንም ሰው ጋር ብታወራ ቢጠይቁ በደንብ አድርገህ ለመመለስ እንዲሁም በሌላ በምንፍቅና በሌላ ህይወት ያሉትንም በአሕዛብ ህይወት ያሉትንም ለማምጣትም ይረዳሃል እውቀቱ። ስለዚህ መማርህን አስቀድም ለማለት ነው። በርታልን። ሜይ ቢ ቢኒ የኔ በመሀል ስደርስ የሰማሁትን ነው እንጂ ሌላ ነገር እንግዲህ እናንተ ያነሳችሁት ካለ እንግዲህ ወንድማችንን ወይ ምከሩትና የታላቅ ወንድም ምክር ስጡትና እንግዲህ ሌላ ሰው ወይ ይቀጥል። እሺ ዲያቆን እናመሰግናለን። ፎሎ መልስ ትሩዝንም ፎሎ አድርገው ቤቱንም ፎሎ አድርግና ትምህርት ሲኖር እናና ተማር ያሬዶንም ሁሉንም ፎሎ አድርጋቸው። ጥያቄ ካለብህ ጠይቅ። ወንድማችን ትሩዝ ቴሌግራም ትምህርት ስላለው እሱ ላይ ይከላከላል፣ ይረዳሃል። ጥያቄ ያላቸው ያሬዶን እኮ ፎሎ ያደረኩት መስሎኛል። እስኪ ፎሎ ባክ አድርጌሃለሁ፣ ችግር የለውም። ማንበብ የምትፈልጋቸው መጽሐፎች ካሉ ቴሌግራም ግሩፕም ስላለ እዛ ከተህና መጽሐፍ ታገኛለህ። ለእስልምና የተሰጠ መልስ አለ፣ ለፕሮቴስታንቶች የተሰጠ መልስ አለ፣ እዛ ላይ ታገኛለህ። ፎሎ አድርጌሃለሁ ግን እሺ እኔም ፎሎ አድርጌ በጣም ቆይቻለሁ ፎሎ ካደረኩ ነው እንደ እሺ በቃ በርታለን። ቴሌግራምን አስቀምጣለኝና ቴሌግራም ወደ ግሩፕ ከታለሁ። እሺ ኦኬ እሺ አይ መልካም። ሌላ ሰው ካለ እንግዲህ ጋይ ላይ ቀጥሉ። የሚገባ ሰው ካለ ቢኒ እብነ ሐኪም እንኳን ሰምቻችኋለሁ። እሺ አይ ቲንክ ጥያቄ አላት መሰለኝ። እህት ናት ወንድም ማ ታኦሪያ ሰላም ብያለሁ። ትሩዝ ሰላም ብያለሁ። ብሩክ ሰላም ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ድምፅ አለ በጣም ፓይለቶች አውሮፕላን እያሽከረከራችሁ ድምፅ የሚረብሽ ስላለ አዎ ድጋሚ ላክ። ድምፅ ንፋስ ነገር አለ። አውሮፕላን መስታወት ዝቅ አድርጋችሁ የምትነዱ ፓይለቶች እሺ። የኢየሱስን ሃይማኖት የሆኑን እስልምናን ተቀበሉ ጀነትን ትገባላችሁና። ኢየሱስ ማለት መድኃኒት ማለት ነው እና እየመሰከራችሁ ነው። ሙስሊሞች ኢየሱስ እንቀበላለን ካላችሁ መድኃኒታችን እንቀበላለን እያላችሁ ነው። አሜን።
ከፍራችኋል። ቶሎ ብላችሁ ሻሃዳ መያዝ አለባችሁ። ባይዛዊ ኢየሱስን እቀበላለሁ የሚል አብ አምላኬ ነው የሚል ሙስሊም ካለ ከፍሯል። ባይዛዊ ኦኬ። የሆነ ኡስታዝ አስቀምጣችሁ ነው መናገር ያለባችሁ ቶሎ ሻሃዳ እንድትይዙ ማለት ነው። እና ክርስቲያኖችን ያበሸቃችሁ የመሰላችሁ እኛ ደስ ነው የሚለን። ኢየሱስ ካላችሁ መድኃኒት እያላችሁ ነው፣ መድኃኒቴ እያላችሁ ነው። ኢሳ ካላችሁ መብታችሁ ነው፣ ኢሳ የራሳችሁ መብት ነው። ኢየሱስ ካላችሁ ግን መድኃኒት ማለት ነው። ስለዚህ ቁርአናችሁ ላይም ኢየሱስ ብሎ አንድ ቦታ ተቀምጧል፣ ግዕዙን ወስዶ ማለት ነው። ቁርአኑ ኮርጆ በአማርኛ እና ቁርአናችሁ ላይ መድኃኒት የተባለ ኢየሱስ አለ ማለት ነው። ምክንያቱም ኢየሱስ ማለት መድኃኒት፣ አዳኝ፣ ፈዋሽ ማለት ነው። እና ቁርአናችሁ ራሱ እንዳለ አከፈራችሁ። እሺ ብሩክ ያለ? አዎ ያለሁበት ቦታ ነፋስ ስለሆነ ነው። በጣም ይቅርታ። ችግር የለውም። እኔ ለመጠየቅ የፈለኩት ያው መጽሐፍ ቅዱስ አፕሊኬሽን ስለምንጠቀም እኔ እንጃ ሁሉንም አያመጣልና አለ 80 አሐዱን አያመጣም ማለት በጽሁፍ 80 አሐዱ ብሎ ያመጣል፣ ግን ገብተህ ስታየው የሆነ ቦታ ላይ ያቆማል። አፕሊኬሽን አለ። እኔ አሁን ነው በምን እንደማሳይ አላውቅም። አፕሊኬሽን አለ። አፕሊኬሽን ይጫናችሁ አላችሁ በመጽሐፍ ቅዱስን ታውሪያው የሌሎቻችሁ እንትናም ለነገሩ የጳላዲዮስን አፕሊኬሽን እኮ ባይዘው ብትገዛ እሱም በጣም ነው የሚጠቅም። ጳላዲዮስም ጥሩ አፕሊኬሽን ሰርቷል። አዎ እሱ ለምን ያሰብኩ ነው መጽሐፍ ቅዱስን ጥናት ለማድረግ ግን ለምሳሌ እሱ ይረዳል። መጽሐፍ ምሳሌ አሁን 24 ላይ ነው የሚያቆመው። አዎ አቁሞ ሳይሆን ቆይ በምን ታደርግ መሰለህ ዳውንሎድ አድርገውና አፕሊኬሽኑ የጫናችሁ አላችሁ። ካልሆነ ግን ዌብሳይት አለ ማሳየ ችግር የለም ማሳየና ያንን ለማጥናት ፈልግ ይሆናል። ኦኬ እሺ ሰላም ለእናንተ ይሁን። ዲያቆን እንዴት አላችሁ? እንዴት አደራችሁ? እንዴት ቆያችሁ? እግዚአብሔር ይመስገን። አንዴ እህት አለም ከእሱ ጋር እንጨርስና ደህና ነን እኛ ግን እግዚአብሔር ይመስገን። ሰላም ታሽራቱ ደስ ይላል። እሺ ይኸውልህ ይኸው አሁን የ2000 ነው። እሺ ሚውት አድርጉልኝ ፕሊዝ። ማን ጋር ነው አካል ማን ጋር አውርቼዋለሁ። ያሬዶ አታስገቡ ሰው ሞዴሬተሮች ዝም ብላችሁ በጌታ። እሺ ይኸውልህ ይሄ የ2000 እትም ነው ሙሉ የያዘው ማለት ነው። እና ይኸው ኦሪት ዘሌዋውያን፣ ዘጸአት፣ ኢያሱ፣ ሄኖክ፣ ዕዝራ፣ ነህምያ፣ ጦቢት፣ ዮዲት፣ አስቴር፣ መቃብያን፣ ኢዮብ፣ ዳዊት፣ ምሳሌ፣ ተግሳጽ፣ መጽሐፈ ጥበብ፣ መጽሐፈ መክብብ፣ መኃልየ ዘሰሎሞን ብሎ ከተግሳጽ ላይ ያመጣልሃል። እና ይሄ እንትኑ ይኸውልህ ያው ዌብሳይቱ ይሆንና አይዋ እሱን ስክሪንሻት ማድረግ ይቻላል። አርግ እንዴ ስልኩ በእጅ ኦኬ አድርጌዋለሁ። ሊንኩም አለ በአማርኛ እንደዛ ባይብል ምናምን ብዬ እንትን ባደረገው ሙሉ ነው ያመጣል ማለት ነው። ይኸውልህ ሊንክ አለ እዚህ። ይሄ ቴሌግራም ቻናል ነው ጽዮን 1624 የሚል ይታያል። አይዋ አዎ ጽዮን 1624 ብለህ ኦርቶዶክስ ስትል ኦርቶዶክስ ተዋሕዶ እንወቅ የሚል ይመጣልሃል። ሰርች ስታደርገው ጽዮን 1624 ብለህ ቴሌግራም ላይ ሰርች አድርገው ከዛ ስትጽፈው እንዲህ ብሎ ይመጣልሃል። ላሳየው። ለምሳሌ ጽዮን 1624 አየው። ልክ ጽዮን 1624 ስትል ቆይ እንደዚህ ይመጣልሃል። አየው። ወይ ከፈለክ አትን ጨምር አት የምትለዋን ወይ ደግሞ አት ሳትጨምር ጽዮን 1624 ብትል እንደዚህ ኦርቶዶክስ ተዋሕዶ እንወቅ ይላል። እሺ ችግር የለም። እሺ ከዛ ሰርች ስታደርገው ይመጣልሃል። እዚህ መጨረሻ ላይ አለለ ይኸውና መጽሐፉ የመጽሐፍ ቅዱሱ ሊንክ አይ ስክሪንሾት አድርጌዋለሁ። ችግር የለም። ጥይት ነው እንደምታቀባብለው ጩኸቱ ምንድን ነው? እሺ
እና ይኸው እዚህ ጋር አለ። በቃ እዚህ ጋር ስትነካው እንዳለ መጽሐፉን ከዘፍጥረት ጀምሮ ያወጣላል ማለት ነው። እሺ እሺ፣ አመሰግናለሁ ያሬድ። እሺ በርታ ወንድሜ። እሺ እሺ። በዚህ አጋጣሚ በጣም አከብራችሁ ወዳችሁ ወንድሞች ያሏችሁን በጣም አከብራችኋለሁ። በርቱ፣ በዚህው አገልግሎታችሁ እግዚአብሔር ይርዳችሁ። አሜን። ሁላችንም ይርዳን። አሜን አሜን። እሺ ወይ ታኦሪያም እያሳየክ ነው መሰለኝ። ያገስ ቆይ እስኪ ታኦሪያ። አይ በቃ ዌብሳይቱ ይሻላል። እንትን ምንድን ነው እኔ አልመክርም ዲያቆን። አልመክረው አፕሊኬሽን አዎ ማለት አፕሊኬሽን ይሄ አፕሊኬሽን የትኛውንም አፕሊኬሽን አብዛኞቹ እንትን ናቸው። ከሃርድ ኮፒ ጋር ሳስተያይ የሆነ የጎደለ ቃል አለ ምናምን፣ አንዳንድ አገላለጾች ይሳሳታሉ። ግን እንደው ከማጣት ካለማንበብ ይሻላል በሚለው ይሄኛው አፕሊኬሽን አይ ቲንክ ይሻላል ይመስለኛል። በተቻለ መጠን መጽሐፉን ብትገዛ ብታስመጣ መሆን የተሻለ ነው። አፕሊኬሽኑም እዚህ አማራጭ ያዝ። እኔም ደግሞ የሰጠው ዌብሳይት አለ። እሺ ሌላ ሰው አለ? እህታችን ቅድም የተናገርሽው። እሺ ዲያቆን፣ በድጋሚ ሰላም ለእናንተ ይሁን ብያለሁ። ዲያቆን እንዴት አለ? ደህና፣ እግዚአብሔር ይመስገን። በጣም ደስ ይላል ሰላምታሽ እና እግዚአብሔር ይመስገን ደህና ነን። እንዴት ነሽ? አለን እግዚአብሔር ይመስገን። ዲያቆን በኦንላይን ንስሐ መያዝ ይቻላል? እኔ ለረጅም ጊዜ ወደ አረብ ሀገር ነው ያለሁት። ምንም አይነት ነገር የለም፣ ግን ነፍስያ ግን እረፍት እያገኘች አይደለም። በጣም እየተጨነኩ ነው ያለሁት። ሰው ምንድነው? የት ሀገር ነው ያለሽው? ሳውዲ አረቢያ። ሳውዲ ቤተክርስቲያን የለም። በእርግጥ ትክክል። ሰው ምንድነው የምታደርጊው መሰለሽ? ቤተክርስቲያን ሚዩት አድርጊልኝ፣ ቆይ የሆነ ድምፅ ይደጋግማል። ቤተክርስቲያን ምንም አቅራቢያ የሌለው ሰው፣ ምንም አባት የማያገኝ ሰው፣ ለምሳሌ ልክ እንደ ሳውዲ ሀገር ያለ የሚኖር ሰው አጠገቡ አባት ማግኘት አይችልም። ቤተክርስቲያንም የለም። ስለዚህ ምንድነው ማድረግ ያለበት? ኢትዮጵያ ያሉ አባቶች ካሉ የሚያውቃቸው፣ በቤተሰብ ያሉ የነሳ አባቶች ካሉ እንደዚህ የምታውቂያቸውን ሰዎች እንዲያገናኙች ታደርጊያለሽ። ከኛ አባት ጋር አትሊስት በስልክ ያለውን ነገር ህይወትሽን ያለውን ታማክራቸዋለሽ እንደ ልጅ። ከዛ በኋላ እንግዲህ ቀጥሎ ያለውን ነገር እሳቸውም አባታዊ ምክር እየደጋርጌም በዚህ አድርግ እያሉ ያበረቱሻል ማለት ነው። ስለዚህ መጀመሪያ ከንሳው በፊት ራሱ አንድ አባት ማግኘቱ ማውራቱ ራሱ በጣም ትልቅ ነገር ነው። ምክንያቱም በኋላ ነው ደግሞ ንስሐው መግባቱ የሚመጣው። መጀመሪያ እስቲ አባት ያዥና አትሊስት ከዛ በኋላ ወይ የሚቀርብሽ አላቅም። አሁን ከሳውዲ ውጭ ያሉ እነ ዱባይ ሌሎችም ሀገሮች ቤተክርስቲያን እንዳለ አውቃለሁ። ስለዚህ ከነሱ የምታውቂም ሰው ካለ አባት እንዲያገናኙሽ፣ ግን የሚታወቁ አባት ኦልሬዲ ልጆች ያሏቸው የተመሰከረላቸው ጥሩ እረኛ የሆኑ ጥሩ አባት የሆኑ አባት ደግሞ ቢሆኑ መልካም ነው። ምክንያቱም ትክክለኛ አባት እንድታገኝ ማለት ነው። ትክክለኛ አባት እዚህ ቲክታክ ላይ አንዳንዴ የሚሸውዱ ስላሉ ከመርካቶ ልብስ ገዝተው መስቀል ይዘው ይመጡና ቄስ ነኝ አባት ነኝ እያሉ የሚሸውዱ አሉ። የቤተክርስቲያኗን ስም ለማጥፋት የቤተክርስቲያኗ ሳሾማቸው ግን ልብስ ለብሰው አባገሌ ብለው ራሳቸውን ስም ጠርተው ግን በውስጣቸው ግን ሌላ ዓላማ የያዙ ሰዎች ስላሉ፣ ስለዚህ አንቺ ምን ታደርጊያለሽ? በምታውቂው ሰው በምታውቂው ሰዎች አባቶች እንድታገኝ ብታደርጊ። ኢትዮጵያ የምታውቂው ሰው አለ? ቤተሰብ ዲያቆንን ያለሁበት ገጠር ስለሆነ ማንንም ማግኘት አልችልም። ሳውዲ አይደለም ያልኩሽ፣ የሳውዲ ሳይሆን ኢትዮጵያ የምታውቂው ሰው አለ? ኢትዮጵያን ገጠር ነው የምትኖሪው? ገጠር ስለሆነ ያው የገጠርን ነገር ደግሞ ያው እንግዲህ የሚያውቅ ነው የሚያውቀው። ገባ ብዙም እንደዛ አይደለም። ለዛ እሺ፣ ችግር የለውም። ምን አደርጋለሁ መሰለሽ? ፎሎ አድርጊኝ። በቃ እኔና አንቺ በውስጥ እንጨርሳለን። እሺ ዲያቆን፣ እኔ ራሱ አገናኝሻለሁ። ምንም ችግር የለውም። ማዕሌሽ ለእኔ ተይኝ። እሺ ዲያቆን፣ በጣም ነው የማመሰግነው። ፎሎ አድርጊኝ እና ስልክሽን አስቀምጪልኝ በውስጥ። አሁን አንድ ሰውን ቢሆን ስልክ ልኮ ላግኝሽ ላውራሽ ብልሽ ለማን እንዳትመለሽ።
እኔም ቆይቻለሁ። ትምህርትን እከታተላለሁ። ጊዜ ገብተህ በምወጣ ሰዓት ስትወጣ ነው የምወጣው። እከታተላለሁ። ዲያቆን ቆይቻለሁኝ። እሺ ነው ያልኩሽ መሰለሽ። አሁን እኔና አንቺ ያወራነው ቁጭ ብሎ ብዙ ሰው ሰምቷል። ስለዚህ አሁን በውስጥ የሚጽፉልሽ ካለ በቲክታክ እኔ ላገናኝሽ ስልክ ስጪ ምናምን ስልክ ልስጥሽ የሚሉ ሰዎች ካሉ አሁን ለጊዜው ቆይ በያቸው፣ ከኔ ጋር ብቻ አውሪ እሺ። ከዛ በኋላ እኔ ከማገናኝ ሰዎች ጋር አገናኝሻለሁ። እሺ እሺ። ሁሉ ሰው በቅንነት የሚያስብ የለም ታውቂያለሽ። ስለዚህ አንቺ እህቴን እኔ መጠበቅ አለብኝ አይደለ? ማገዝ አለብኝ። እሺ 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 እሺ። እግዚአብሔር ይስጥልኝ። እሺ ሳ ወለላ ላ ቤንጂ ሳ ወለላ ላ ወለላ ሳ ወለላ አይ ላይ ቆየኝና እሺ። አመሰግናለሁኝ። እጥፍልሃለሁ። እሺ ላይ ቆየኝ። ምንም ችግር የለም። ላይ ቆየኝ። እሺ እሺ እሺ። መልካም እሺ። ሰላም እሺ። ሰማይ ሰላም ብያለሁ። እግዚአብሔር ይመስገን። እንደምን አለ ዲያቆን? እግዚአብሔር ይመስገን። አሜን አሜን። እግዚአብሔር ይመስገን። ያው ለመጀመሪያ ጊዜ ነው የሚገርም ቲክቶክ ላይ አውርቼ ላይቭ ብቻ አላውቅም፣ ብዙም አልጠቀምበትም። ኦርቶዶክስ ነኝ። ኦኬ። እና እንደው ሁላችሁንም ሰላም ብያለሁ ያላችሁትን ሁላችሁንም። እና አንድ ጥያቄ ምንድን ነው ሁሌም ግራ የሚገባኝ ሳይሆን ያው ክሊር እንዲሆንልኝ ስለፈለግኩ ነው። የዚህ የቆየ ነው ከብሉይ ኪዳን ነው ይቻላል አይደል? የምናውቀው ከሆነ መልስላለሁ፣ ማላውቀው ከሆነ አባቶቼን ጠይቄ መልስላለሁ። ችግር የለም። የሆነ ጊዜ ለመጠየቅ ሞክሬ ነበር አኬ ጋር ምናምንም እንደዚህ በቴክስት ምናምን ብዙ ከባድ ነገር ሆኖ አይደለም። ግን ምንድን ነው መሰለች የአብርሃም ከአጋር የወለደው እስማኤል አለ አይደል? እና ያው እሱ ሳራ ፈቅዳለት ምናምን ነው የወለደው። ሲወልድ በኋላ መጨረሻ ይስሐቅ ተወለደና አጋር ከነ ልጇ ያው ሄደች፣ ተሳደደች ነው የሚባለው። ያው ሄደች፣ አባረረቻት ሳራ ከቤቷ አባረረቻት። እዚህ ጋር ግራ እንትን የሚለኝ መልአኩ መጥቶ ያጽናናታል፣ አጋርን ያጽናናታል። እንደገና ልጁም ሊሞት ተስፋ ቆርጦ ነበር። እሷ እንደገና ውሃ የሚያፈልቅላቸዋል፣ ያጠጣቸዋል። ከዛ ደግሞ ቃል ይገባላቸዋል፣ ዘርን እንደዚህ ያበዛዋለሁ ምናምን አይነት ነገር ቃላት አሉ። እና እዚህ ላይ ከዛ በኋላ የአጋር ታሪክ የት እንዳለ ምን እንደሆነ ያ ህዝብ ምን እንደሆነ ምንም በቃ እንትን ወይኔ ስላላነበብኩ ሊሆን ይችላል አይታወቅም። እና ምናልባት እንደው የምታውቀው ነገር ካለ አንደኛ ለምን ያን ያክል ቃል መግባት አስፈለገው? ምንድነው ምክንያቱ? ሁለተኛ አጋርና ልጇ እስከዛ በኋላ ወዴት ሄዱ? የት ደረሱ? ከዛ በኋላ ያላቸው ዛሬ ምናልባት ከዚህ ከሙስሊም ጋር ከምናምን ጋር የተያያዘው ታሪክ ከሱ የሚጀምር ይሆን የሚል እንትን አለኝ እና ምናልባት ክሊር ብታደርግልኝ ብዬ ነው። አመሰግናለሁ። ጨርሻለሁ እኔ። ዲያቆን እያሉ ስልክ ገብቶበት መሰለኝ ወጥቷል። እሺ ጥያቄ አንሳው እስኪ ድጋሚ። ኦኬ ድድገሞ እንደገና። አክቹሊ እኔ አልሰማሁም እብናቲም ስላሉ። አይ ሲመጣ ትደግመዋለህ። እስከዛ ሌላ ውይይት ካለ ቆይ አንዴ ጠይቅ አንተ አዲስ። መምህር ሰምተዋል መሰለኝ። መምህር ሰምተውታል? አዎ ሰምቼዋለሁኝ። እሺ
ምናልባት ዲያቆንም ሲመጡ ይጨምሩልሃል። ያው በእነሱ ይሻላል ብዬ ነው መልሱ። እስማኤል እንግዲህ ተወልዷል። አጋር ከተባረረች በኋላ አንደኛው እንደ ታሪክም በወሳኝ ደረጃ የምታየው 10 ዓመት ያህል እንግዲህ ቆይቶ አልወለደችም። ራሷ ሳራ አብርሃምን ዘርህን ተካ ከማትወልድ ብትወልድ ይሻላል ከአጋር ከዚች ከግብፃዊቷ ሰራተኛ ዘርህን ተካ ብላ ትለዋለች። ግን እሱም እሺ ይላል፣ ዘሩን ይተካል። ከዛ እያደገ ሲሄድ እንግዲህ እንደምታውቀው ሳራም ወለደች። ልጇ ከፍ እያለ ሲሄድ የአጋር ማለት ነው ሳራን ታንጓጥጣት ጀመር ወይም ታናንቃት ጀመር። ቆይቶም እንደገና ከልጄ ጋር አብሮ ሊወርስ አይደል ብላ ሳራ እንግዲህ ደስ አላላትም ማለት ነው የአጋርንም ባህሪ ስላየች። ስለዚህ እንድትወጣ እንዲያስወጣት ለአብርሃም ነገረችው። አብርሃምም አስወጣት ማለት ነው። መንገድ ላይ ያው የገጠማቸው ታሪክ አለ፣ ረጅሙ ነው። በአጭሩ ለእስማኤልም እንግዲህ ልክ ከማባረሩ በፊት ለአብርሃም እግዚአብሔር የነገረው ቃል አለ። እስማኤልን አባረው መባረክ በያዕቆብ ይቀጥላል ነው ያለው። ይሄ በቃ ቁልጭ ያለ የተቀመጠ ነገር ነው። የተገባው ቃል ኪዳን የሚቀጥለው በማን ነው? በያዕቆብ ነው። ማን ነው? በይስሐቅ ነው። በይስሐቅ ነው። ግን እስማኤልን ቢሆንም ታላቅ ሕዝብ አደርገዋለሁኝ ብሎ ቃል ገብቷል። ታላቅ ሕዝብ ሆኗል ማለት ነው። እንደ አበዛዋለሁ ብሏል፣ አብዝቶታል። ታላቅ ሕዝብ ይሆናል ብሎታል፣ ታላቅ ሕዝብ አድርጎታል። እንግዲህ የተሰደዱበትን አቅጣጫ ስታይ ወደ በግብፅ አቅጣጫ፣ ራሷም አጋር ግብፃዊት ስለሆነች ወደ ግብፅ አቅጣጫ ነው ከተነሱበት ከከነአን ተነስተው ሲሄዱ በግብፅ አቅጣጫ ነው እንግዲህ የሄደችው። ከዛ ፋራን አካባቢ ላይ ደረሰች። እንግዲህ ያንን ይዞ ዱሩን መጽሐፍ ቅዱስም የሚያስቀምጠው አቅጣጫ አለ። በዛ እንደቆዩ ቀጥለው ወዴት ሄዱ፣ እንዴት ተዛቡ፣ እንዴት ተባዙ ወዘተ በዝርዝር መጽሐፍ ቅዱስ ላይ አልተቀመጠም። ሌሎች መጽሐፍት ላይ ግን የሚጠቅሰው አለ። እንደው ላለማስፋት ያክል አስፈላጊ ከሆነ ወደ መጽሐፍቱ ገብተን እናየዋለን። በአጭሩ ቃሉን እግዚአብሔር ፈጽሟል። እስማኤል በስቷል፣ ታላቅ ሕዝብም ሆኗል ማለት ነው። ከዛ በኋላ ግን መባረክ በሱ አይቀጥልም። አየህ፣ ዋናው የእስማኤልን ታሪክ ይዞ ያልገፋበት የያዕቆብና የይስሐቅን ይዞ የገፋበት ለምንድን ነው? መዳን። የመጽሐፍ ቅዱስ የመጽሐፉ ዓላማ የእስራኤልም የመመረጣቸው ዓላማ የጌታ መወለድ ነው፣ ሌላ ነገር የለውም። የጌታ የመወለዱ ነገር በዘር ሐረግ ግንድ ስትሄድ ከይስሐቅ፣ ከያዕቆብ፣ ከይሁዳ እያለ ነው የሚመዘዘው። ስለዚህ በግልጽ እንግዲህ የይሁዳ አንበሳ አይደለም የምንለው ክርስቶስን ራሱ የተባለው አንበሳ፣ ህዝቡን ሁሉ የሚያድን አንበሳ፣ ምርኮን የሚመልስ አንበሳ፣ ልብሱን በወይን ደም የሚያጥብ የተባለው አንበሳ ከይሁዳ ነገድ ይወጣል ነው። ያ ትንቢት የሚፈጸመው በይስሐቅ ነገድ እንጂ በእስማኤል ስላልሆነ ያንን አይቆጥረውም። ስለዚህ መጽሐፍ ቅዱስ የመጻፉ ትልቁ ዓላማ እስራኤልም የመመረጣቸው ዓላማ እመቤታችን የጌታ እናቱ የምትወለድበት የዘር ሐረግ ነው። ያ ማለት የክርስቶስ የመወለዱ ነገር ነው። ከዛ አንጻር ይህንን ታሪክ ብቻ ይዞ ቀጥሎታል። የቀረውማ ቀረ በቃ። አስፈላጊነቱ ምኑ ላይ ነው? እያንዳንዱን ታሪክ ተንትኖ መቀጠል አይደለም የመጽሐፍ ቅዱስ ዓላማ። ለድህነት የሚሆን እንዴት ዳንን፣ እንዴት የድህነት ነገር ተሰራ የሚለውን ያንን ማሳየት ነው እና በዛ ደረጃ ነው አስቀምጦ ያለፈው። ግልጽ ከሆነልህ ንገረኝ፣ ካልሆነ ተጨማሪ እዚህ ላይ የምትለው ካለ መቀጠል እንችላለን ወንድም።
እሺ እግዚአብሔር ይስጥልኝ። ምንድነው ተረድቻለሁ። ልክ ነው። ያው ሁሉን ነገር ልቀጥል። መጽሐፍ ቅዱስ ላይ ሁሉም ነገር መጻፍ የለበትም። እውነት ነው። እኔም አምናለሁ በሱ። ግን ምናልባት እንትን ያለኝ ይሄ ቃል የተገባው ነገር መብዛቱ ነው እና መልአኩን ልኮ ቃል የገባው ምናምን ወይ ምናልባት በዛው እስከዚህ እንድትጽናና ስለፈለገ ሊሆን ነው ወይ? አሁንስ መምህር ታላቅ ሕዝብ አድርጎታል ያሉኝ የትኛው ነው ታላቁ ሕዝብ የምንለው? ምናልባት መጽሐፍ ምናምን ያሉት ካለ እሱን ይጠቁሙኝና እኔም ጊዜ ሳገኝ የተወሰነ አነባዋለሁ። እሱም ሌላ ተጨማሪ ካለ ምንም እንደዚህ ከበድ ለማለት ሳይሆን ግልጽ እንዲሆንልኝ ለማለት ነው እንጂ ከዛ በኋላ ያለ ትንሽ ስለሆነ ነው እንጂ እና ቃል አገባቡ ቃል ልክ ጌታ ለአብርሃም የገባለትን ቃል ተመሳሳይ ነው ለእሱም ኦልሞስት የተገባለት። በኋላ ግን ጌታ የተወለደውም የድንግል ማርያም ምንም ዘር የመጣው ግን በይስሐቅ በኩል ባለው ዘር ነው። ያኛውን ዘር ግን የት እንዳለ የግድ መጽሐፉ ይጨርስ ሳይሆን ያው የተገባው ቃል ትንሽ እንደ አብርሃም ስለሆነ እሱ ነገር ነው እኔን ግራ ያጋባኝ። ይሄ ነው። እሺ በመጽሐፍ ቅዱስ ደረጃ ያሉትን እናያቸውና ብዙ ጊዜ ይሄኛው ላይ ያው ሙስሊሞች ሞር የሚጠይቁበት ጥያቄም ነው። እንግዲህ የአረቡን ዓለም በተለይ አረብ ረጅም ነው። በዛ ጊዜ የአረብ በረሃ ራሱ በጣም ትልቅ ነው። መካና መዲናን ለማቀራረብ ሲባል የሚካሄድበት ርቀት አለ። ማየቱ ጥሩ ነው፣ ለሌላውም እውቀት ስለሚሆን ጥቅሶች እያነሳሁኝ አስቀምጣለሁ። ተከታተሉኝ። እሺ አብረቼ እያሳየዋችሁ ወደፊት እሺ የመጀመሪያው የምናገኘው ዘፍጥረት 16 ከቁጥር 15 ላይ አልታይም አይደል? መሐመዳውያን በመልኬ እንዳይስቱ ብዬ ፈርቼ ነው። እሺ 15 ከ16 ላይ ነኝ። አጋርም ለአብራም ወንድ ልጅን ወለደችለት። አብራምም አጋር የወለደችለትን የልጁን ስም እስማኤል ብሎ ጠራው። አጋር እስማኤልን ለአብርሃም በወለደችለት ጊዜ አብርሃም የ86 ዓመት ሰው ነበር ይላል። ይሄ እንግዲህ ሲወለድ ያለው ታሪክ ነው። ቀጥሎ ማሳየህ ምን ተብሎ ደግሞ ቃል እንደተገባ የምናይበት ነው። እሺ ቁጥር 19 ምዕራፍ 17 ቁጥር 19 ላይ እንዲህ ይላል፣ እግዚአብሔርም አለ በእውነት ሚስት ሳራ ወንድ ልጅን ትወልድልሃለች፣ ስሙንም ይስሐቅ ብለህ ትጠራዋለህ። ከእርሱ በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቆማለሁ። ቅድም ያልኩ የተገባው ቃል ኪዳን የመዳን ቃል ኪዳን ከማን ጋር? ከይስሐቅ ጋር። ስለ እስማኤልም ሰምቻለሁ፣ እነሆ ባርኬዋለሁ፣ ፍሬያምም አድርገዋለሁ፣ እጅግም አበዛዋለሁ፣ 12 አለቆችንም ይወልዳል፣ ታላቅ ሕዝብ እንዲሆን አደርገዋለሁ። ቃል ኪዳኔን ግን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ ከይስሐቅ ጋር አቆማለሁ። አየህ አይደለም? በደንብ ግልጽ አድርጎ ነው የሚያስቀምጠው። እነዚህ ተፈጽመዋል። እነሆ ባርኬዋለሁ፣ ፍሬያምም አደርገዋለሁ፣ እጅግም አበዛዋለሁ፣ 12 አለቆችንም ይወልዳል የተባለው ተፈጽሟል። እንቀጥልና እንግዲህ ከተላከ በኋላ ያለው አለ። እሱን እንለፈውና 21:14 ላይ ሄደን የተባረከበትን ላሳየ።
እስከ 19 ባለው እናገኘዋለን። አብርሃምም ማልዶ ተነሳ፣ እንጀራንም ወሰደ፣ የውሃ ቁማዳንም ለአጋር በትከሻዋ አሸከማት። ብላቴናውንም እንደዚህ ጠበብል አድርገህ እንዲገባ በደምብ ብላቴናውንም ሰጥቶ አስወጣት። እርሷም ሄደች፣ በቤርሳቤህም ምድረ በዳ ተቅበዘበዘች። ውሃውም ከአቁማዳው አለቀ። ብላቴናውንም ከአንድ ቁጥቋጦ በታች ጣለችው። እርሷም ሄደች፣ ብላቴናው ሲሞት አልየው ብላ ቀስት ወርውር የሚደርስበትን ያህል ርቃ በአንጻሩ ተቀመጠች። ፊት ለፊትም ተቀመጠች፣ ቃሏንም አሰምታ አለቀሰች። እግዚአብሔርም የብላቴናውን ድምፅ ሰማ። የእግዚአብሔርን መልአክ ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷልና አትፍሪ። ተነሺ፣ ብላቴናውንም አንሺ፣ እጅሽንም በእርሱ አጽኒው፣ ትልቅ ሕዝብ አደርገዋለሁና። እግዚአብሔርም ዓይኗን ከፈተላት፣ የውሃ ጉድጓድንም አየች። ሄዳም አቁማዳውን በውሃ ሞላች፣ ብላቴናውንም አጠጣች። እግዚአብሔርም ከብላቴናው ጋር ነበረ፣ አደገም፣ በምድረ በዳም ተቀመጠ። በየት ተቀመጠ ይላል ወንድማችን? እዚህ ጋር ይኸው በምድረ በዳ። የትኛው ምድረ በዳ? መጀመሪያ የት ነበሩ? በቤርሳቤህ ምድረ በዳ። በቤርሳቤህ ምድረ በዳ በፋራን ተመልከት። ከዛ ቀጥሎ ቁልጭ አድርጎ ያስቀምጠዋል። በፋራን ምድረ በዳም ተቀመጠ። ካደገ በኋላ ምን ሆነ? ቀስተኛ ሆነ። በፋራን ምድረ በዳ ተቀመጠ። እናቱም ከምድረ ግብፅ ሚስት ወሰደችለት። አየህ አይደለ? ፋራንና ግብፅ ቅርብ ለቅርብ ናቸው። ስለዚህ እናቱ ከሀገሯ ግብፅ ሚስት ወሰደችለት። በዚያም ዘመን አቢሜሌክ ከሙሽራው ወዳጅ እያለ ይቀጥላል። ቀጥሎ እንግዲህ እዚህ ድረስ ካየን መጨረሻ ላይ አካባቢ ያሉትን ላሳየ። ያ ማለት ዘፍጥረት ለምሳሌ 25 ላይ ስንሄድ 12 ልጆች መወለዱን ደግሞ ላሳየ። የተባረከው ተፈጽሟል። እዛው ላይ የተቀመጡትን ላሳየ። የሳራ ባሪያ ግብፃዊቱ አጋር ለአብርሃም የወለደችው የአብርሃም ልጅ የእስማኤል ትውልድ ይህ ነው። የእስማኤልም ልጆቹ ስም በየስማቸው በየትውልዳቸው እንዲህ ነው። የእስማኤል የበኩር ልጁ ነባዮት፣ አየህ፣ ነባዮት የበኩር ልጅ፣ ቄዳር፣ ነብዳኤል፣ መብሳም፣ ማስማ፣ ዱማ፣ ማሳ፣ ኩዳን፣ ቴማን፣ ኢጡር፣ ናፌስ፣ ቄድማ። የእስማኤል ልጆች እነዚህ ናቸው። ስማቸውን በየመንደራቸውና በየሰፈራቸው ይህ ነው። በየወገናቸውም 12 አለቆች ናቸው። ተመልከት፣ አሁን ከነቦታው ነው የምናነሳው። እስማኤልም የኖርበት የዕድሜው ዘመን 137 ዓመት ነው። ነፍሱን ሰጠ፣ ሞተም፣ ወደ ወገኖቹም ተከማቸ። መኖሪያቸውም ከኤውላጥ አንስቶ በግብፅ ፊት ለፊት ከምትገኝ እስከ ሱር ድረስ ወደ አሶር በምትደርሰው መንገድ ላይ ነበረ። ቁልጭ ያለ ነገር ነው። ይኸውልህ መኖሪያቸው እንግዲህ እነዚህ 12ቱ ትውልዶች የኖሩት መኖሪያቸው በየት ነበር? ከኤውላጥ አንስቶ በግብፅ ፊት ለፊት እስከምትገኝ ሱር ድረስ። ሱር ማለት እንግዲህ ሶሪያ ማለት ነው። ወይም አሶር በዛ ነው፣ በየመን ሳይድ የሚሄድ ነው። ማነው? ይቅርታ የመን አልኩኝ፣ በኢራን ሳይድ የሚሄድ ነው። ሱር ድረስ ብሎ ያስቀምጠዋል። በምትገኝ መንገድ ላይ ነበረ፣ እንዲህም በወንድሞች ሁሉ ፊት ተቀመጠ እያለ ይቀጥላል። አሁን ቀጥታ እስቲ ካርታ ላይ እንሂድና ላሳየህ። ይሄኛው የቴቱ ጋር ይሆናል? ከኤውላጥ አንስቶ በግብፅ ፊት ለፊት እስከምትገኝ እስከ ሱር ድረስ ወደ አሶር በምትወስደው መንገድ ላይ ነበር ይላል። አሁን ካርታ ልክፈትልህና ላሳየህ።
እሺ ይሄ ማለት በ612 ቢሲ አካባቢ ያለ ነው። እንወርዳለን ከዛ ችግር የለው። ተመልከት። እሺ እቺኛዋ ቦታ ትታያለች። እዚች መካከል ላይ ያለችው አብዛኛው ቦታ እዚህ ላይ ነው የሚያልቀው። አብዛኛው ቦታ እዚች መሃል ላይ የምትታያችሁ ማለት ነው። ከዚህ በፊት በሰፊው አንስተነው ነበረ አስታውሳለሁኝ። ቢሆንም አሁንም ማንሳቱ አይከፋምና እሺ